السلام عليكم ورحمة الله وبركاته. ውድ ተከበራችሁ ወንድሞች እህቶች ሰሞኑን የተጀመረ ቻሌንጅ አለ። ሶሎ አለ ነቢ በነብዩ ላይ ሶላዋት አውርዱ። ለምን እንደተጀመረ ብዙም ግልጽ ባይሆንም አቅጣጫው ግን አዳዲስ የቢድዓ መንገዶችን የሚከፍት በጣም አደገኛ በር ነው። የነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ደረጃ እሳቸውን ስም ከፍ ለማድረግ ከሆነ አላህ Subhanahu Wa Ta'ala ከፍ አድርጓቸዋል። ወረፈዕና ለከ ዚክረክ ያንተን መወሳትህን ከፍ አድርገንልሃል። 5 ጊዜ ሙአዚኖች አዛን ሲያደርጉ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወዳጅም ጥላትም የሚሰማው የነብዩ ሰለላሁ ዐለይሂ ወሰለም ስም በቀን 5 ጊዜ አዛን ላይ ያስተጋባል። አላህ ከፍ አድርጓቸዋል። ግን በየጊዜው አዳዲስ የሚመጡ እንደዚህ ወደ ቢድዓ መንደርደሪያ መንገዶችን መክፈት በጣም አደጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሳቸውን ሱና ከፍ ማድረግ ከፈለክ መጀመሪያ ሲያንተ መስጂድ ግባ። የሳቸውን ሲራ ታሪካቸውን ተማር። 5 አውቃት ሶላት ስገድ። እንደዚህ ታቤላ መለጠፍም ሳይሆን ደግሞ በሳቸው ላይ ሶላዋት አውርድባቸው፣ አትርሳቸው። አላህ Subhanahu Wa Ta'ala ከፍ አድርጓቸዋል። ለዓለማት እዝነት አድርጎ ሲልካቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንህም ብሏቸዋል። ወኢነከ ለዓላ ኹሉቅን ዐዚም ሙሐመድ ሆይ በታላቅ ስነ ምግባር ላይ ነህ ብሏቸዋል። ስለዚህ በየቦታው ፉክክር ወደ ሌላ አቅጣጫ የሚወስድ ያልተጠና ከዑለሞች ጋራ መጀመሪያ ዑለሞች ጋራ በዚህ ጉዳይ ላይ ይሄ ነገር ይቻላል አይቻልም ጥሩ ነው አይደለም ብላችሁ ጥቅምና ጉዳቱን መጀመሪያ ሳታጠኑ በፉክክር እንደዚህ ያለ ነገር ውስጥ መግባት አግባብ አይደለም። የቢድዓ በር መክፈት ይሆናል። የተለያዩ ቢድዓዎችን መክፈቻ በር ይሆናል። የሳቸውን ሱና ለመከተል መጀመሪያ ታቤላ ከመለጠፍ ይሄን መሬት የምገትተው ሱሪህን መጀመሪያ ከፍ አድርገው ወደ ላይ አጠር አድርገው ሱናቸውን ጠብቅ። ጺምህን አትላጭ፣ አሳድገው። በዛ ነው የሳቸው ደረጃ የሚታወቀው ሱናቸውን ስትጠብቅ ነው። እንደዚህ ያለ ግን ነገር ቢቀር በጣም በየቦታው እንደሃለው ነገር ባታሰራጩት በጣም አሪፍ ነው። ስለዚህ ወንድሞች በዚህ ጉዳይ ላይ ያላችሁ ሌሎቻችሁ አትፎካከሩ። በዚህ በቃ ለሰዎች ዲን እንዴት መድረስ እንዳለበት ጥረት እናድርግ። ሱናቸው እንዴት መድረስ እንዳለበት ጥረት እናድርግ። ወደ መስጂድ ገብተን እንማር፣ እንቅራ። በዛም ትውልድ እየዳነ ይሄዳል። በየጫት ቤቱ በየሺሻ ቤቱ ያሉ ወጣቶችን ወደ መስጂድ እናስገባ። የሳቸው ሱና በዛ ከፍ እያለ ይሄዳል። ሶላዋቱም ይበዛል። ስለዚህ በሳቸው ላይ ሶላዋት ማሩ ሰለላሁ ዐለይሂ ነብይ ምንም ትርጉም የለውም፣ ምንም የሚጠቅም ነገር የለውም። ይሄ እሳቸውን የሚረሳ ሰው ካለ ያው በጣም አደጋ ነው። ስለዚህ እንደሃለ የቢድዓ በር የሚከፍት ነገር ቢቀር ይሻላል። ተውት ግደላችሁም። ሰላም አለይኩም ወራህመቱላህ